አሁን ግን ባለው ተጨባጭ መረጃ የወደሙ 9 ሳይሆን 12 መኪና መሆኑ ነው። እነዚህ መኪናዎች በአብዛኛው ከባባድ መሳሪያ ጫኑ ናቸው። መረጃ ምንጮቻችን እንደገለጹ ከሆነ ልክ ከ24 ሰዓት በፊት ከወደ ኤሪትሪያ መሳሪያ ጭነው የመጡ ናቸው። በጣም እየተሰማ ያለው ነገር ሌላው አስደንጋጭ ነገር ምንድነው? ቲፒኤልኤፍ የሚመካበት እዚህ ሱዳን ውስጥ ያለው ኃይል እየተመናመነ ነው። ምክንያቱም አልቡርሃን ጦር ሰራዊቱ እየተመናመነ ስለሆነ ፊት ለፊት የሚያጋፍጠው የቲፒኤልኤፍን ጦር ነው እና የቲፒኤልኤፍ ጦር በዚህ ምክንያት ከፍተኛ የሆነ መስዋዕትነት እየከፈለ ብዙ እያለቀ ነው የሚል ነገር ነው እና ክፍተቱን ለመሙላት እንደውም ከትግራይ ከእንደገና ወደዛ መፍለስ የጀመረበት ሁኔታ አለ ማለት ነው። እዚህ ጋር በኩል ደግሞ በሽራሮ በኩል ያለው ጥቃቱ ተወሰደው እዛው ሻዕቢያ ጽምዶ ጋር ነው። ጽምዶ አደገኛ አጣብቂኝ እርምጃ የተወሰደ ሲመጣ ፕሬዝዳንት ሳያስደነገጡ ያለምንም ፕሮቶኮል ካይሮ ነው ገቡት። ሁቲ አሁን እንደዘጋ ሰምተናል፣ መረጃዎች አወጥተዋል። በጣም አስደንጋጭ ነው። ቀይ ባህርን የዘጋው ግን ለማ ጉዳይ ነው፣ ለእስራኤል መርከቦች እንዳይንቀሳቀሱ። እስራኤል ይህን ተመልክታ ደንግጣ ወደ ኢራን የምተኩሰው ሚሳኤል አቁማለች። እንግዲህ ሁቲ እንዲፈነጭ ትልቁን ስራ እየሰራ ያለው ሻዕቢያ ነው። ሻዕቢያ ሎጂስቲክ በማቅረብ እንዲሁም ደግሞ ባለፈውም እኛ እዚህ አቅርበነዋል። በትንንሽ ጀልባዎች ከዚህ ከዳህላክ እና ከአሰብ የጦር መሳሪያዎች የሚሸጋገሩት ለሁቲ በዋነኛነት በሻዕቢያ አማካኝነት። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ይህ ዕለታዊ የተሰኘው የኢትዮ ውይይት ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን የድሮን ጥቃቱ አድማሱን አሰፋ 12 መኪና ላይ ተጭኖ ነበሩት የህወሓት ታጣቂዎችና መሳሪያ መውደሙን ምንጮች ከወደ ትግራይ ሾክ ብለውናል። ቀጣይ ዕጣ ፈንታ ምን ይሆናል? በሚቀጥሉት ሳምንታት ቀናት ውስጥ ይህ ህወሓት እዛው የተደቆሰ ይቆያል ወይስ ወረራ ወርታችኛው ይጀምራል? ምን አይነት ሁኔታዎች ይፈጠራሉ የሚለውን ጉዳይ በስፋት ይዘነዋል። በሁለተኝነት ጽምዶ አደጋ ውስጥ መግባቱን ተከትሎ የኤሪትሪያው ፕሬዝዳንት ግብፅ ገብቷል። አስቸኳይ መፍትሄ ፍለጋም ቁጭ ብሎ እየመከሩ ነው ያሉት። ምናልባት ፕሬዝዳንት ኢሳያስ ጽምዶ ልታደግ የሚችል ሐሳብና መሳሪያ ይዞ ይመጣሉ ወይስ ሌላ ነገር ነው የሚፈጠረው? ይህ በእንዲህ እንዳለ የኢትዮጵያ መንግስት የመጨረሻ ማስጠንቀቂያ ለግብፅ ሰጥቷል። ይህ ጉዳይ ወዴት ያመራል የሚለውን ጉዳይ እናያለን። ለዚሁም በመጨረሻ ላይ ሁቲ አማጺ ቀይ ባህር ላይ ያለውን ባቤሎፍ መደብልን መዝጋቱን በይፋ ተናግረዋል። ምንድን ነው የሚመጣው ከዚህ ጋር ተያይዞ? ይህን ሲያደረገው በየትኛው አቂሙ ወይስ ከጀርባ ማን አለው የሚለውን ጉዳይም በስፋት እናያለን። እንደተለመደ ለሚቀጥሉ ግማሽ ሰዓታት እኔና ባልደረባይ ደረጀ ይመር ከእናንተ ጋር ቆይታ እናደርጋለን። እናንተም ይሄ ውይይት ለሌሎች ተደራሽ እንዲሆን ላይክ፣ ሼር እያደረጋችሁ አብራችሁ እንዲቆዩ ይጠየቃል። ደሬ እንኳን ደህና መጣ። እንኳን ደህና ቆየኛ ማለት እንግዲህ መግቢያ ላይ ለማስቀመጥ እንደሞከርኩ ሰሞኑን ክስተት ምርጫን ተከትሎ አንድ ታስታውሳለህ? አፍሪካ ኢንተለጀንስ የሚባል ያው እንዲገርገር አውጥቶ ነበር። እሱ ምንድነው ያወጣው? የአብይ መንግስት ልክ ምርጫው እንደጨረሰ ነገሮችን እንደዚህ እርምጃ መውሰዱ አይቀርም የሚል ነገር አንስቶ ነበር። አሁን እሱ ነው ልክ ሰዓቱን ጠብቆ እቅዱ የሆነ ልክ ፕሮግራም እንደወጣለት አይን ነገር ጠብቆ ባለፉት እንግዲህ አይ ቲንክ ቅዳሜ ይመስለኛል ጀምሮ ቅዳሜ ጀምሮ ከፍተኛ የድሮን ጥቃት የህወሓት ኃይሎች ላይ የተወሰደ ነው የሚገኘው የሽራሮ አካባቢ። በዛ ጥቃት እንግዲህ የተለያየ መረጃዎች እኛም እዚህ መድረክ ላይ ስናቀርብ ነበረ። ወደ 9 መኪናዎች ላይ የተጫነ ከባባድ መሳሪያ እና እንደዚሁም ደግሞ ለመንቀሳቀስ ከቦታ ወደ ቦታ ለመንቀሳቀስ ዝግጅት ላይ የነበሩት የቲዲኤፍ የትግራይ ሰራዊት ታጣቂዎች መመታታቸውን መደብሳቸውን ዘግበን ነበር። አሁን ግን ባለው ተጨባጭ መረጃ የወደሙ 9 ሳይሆን 12 መኪና መሆኑ ነው። እነዚህ መኪናዎች በአብዛኛው ከባባድ መሳሪያ ጫኑ ናቸው። መረጃ ምንጮቻችን እንደገለጹ ከሆነ ልክ ከ24 ሰዓት በፊት ከወደ ኤሪትሪያ መሳሪያ ጭነው የመጡ ናቸው። ሁኔታውን አይቶ መሳሪያው ምናልባት የሆነ ቦታ ዳምፕ ሊያደርጉ ሊሆን ይችላል ወይ ደግሞ ጠጋ አድርጎ ሊያመጡ አስቡ እቅድ ላይ የተነበረ ነገር ነው። እሱ ነው እንግዲህ ባለበት ሁኔታ የተደመሰሰው። ሌላ ጦሩ ሲንቀሳቀስም ተመቷል። ይህን ደግሞ የሚያሳምን ነገር ምንድነው? ህወሓት ለመጀመሪያ ጊዜ
ተመታው አለ። መግለጫ ወጣቱም ራሱ ያስታውቃል። ድምፀቱ ስትመለከተው እንደተመታ ያስታውቃል። እኔ አሁን በጣም የገረመኝ ህወሓት ከባህሪው አንጻር ስታይ ቆላ ተንቤን እስከሚገባ ድረስ እየደመሰሰ ነው የገባው። የምታስታውሱ በዛኛው ዙር ማለት እየደመሰሰ የሚሸሽ እየደመሰሰ ቦታ የሚለቅ ህወሓት ላይ ነው ያየነውና አሁን ግን ህወሓት ይህንን ጉዳይ በዚህ እንዳለ ተመትቻለሁ የሚል የመጀመሪያ እምነት ቃል ሰጥቷል። በሌላ በኩል እያንዳንዱ ወጣት አቂሙ ለጦርነት የበቃ እንዲዘምት ታዟል። ይህንን ሳያደርግ የቀረ ግን ከ10,000 እስከ 50,000 ብር ቅጣት ይጣልበታል ተብሏል። በውስጥ አዋቂ ደግሞ እንደሰማነው ከሆነ ከባለ ሀብቶችን ብር እየተጠየቀ ነው ያለው። እንዳው ጠቅለል ባለ ሁኔታ ይህንን የድሮን ጥቃት ትላንትና ደግሞ እዛው ትግራይ ብቻ አይደለም የተገደበው። የትላንትና ጥቃት ደግሞ ሄደ እነሱ የሚመኩበት አንድ ቅጥረኛ ጦር አለ አርሚ 70 የሚባለው እዚህ ሸረሪና ማለት በዚህ በማይካድራ ጀርባ በኩል ማለት ነው። ወደ ሱዳን ውስጥ ሆነ ማለት በዛ በኩል ተሰብስበው ባለበት ላይ ዶጋ መዶ ሆኗል። መንግስት አሁን ያመረረ ይመስላል። ገብተዋል አይደል? ነገሮችን ገና ከመጣ መመለስ ምናምን ሳይሆን አሁን ከዚህ ፊት እንደነበረው ሁኔታ እየመጣ ነው። እውነት እየሆነ ነው ያለው ባለበት በዜሮ ሳክሪፊኬሽን። በድሮን ስትዋጋ ዜሮ ሳክሪፊኬሽን ግፋ ብል ሀብት ነው የምታወጣው እንጂ ሌላ ነገር የለውም። በዛ ሁኔታ ባለበት ቦታ ላይ እዛው እያወደማቸው ነው ያለው። ምንድን ነው የሚፈጠር ይመስልሃል? ህወሓት ይሁን የተደናገጠ ግራ የገባው መያዣ መጨበጫው ውሉ የጠፋበት ነገር ይመስለኛል። እንዲሁ ሳይሆን አሉ አሁን እንደዚህ ቁጭ ብሎ ሲያወሩ ነገር ግርታ አደገኛ ግርታ ውስጥ ያሉ ነገር ይመስለኛል። እና ምን ሊፈጠር ይችላል ሲያሳቢ እዚህ ላይ። እሺ አመሰግናለሁ አማን። እንዳልከው እንግዲህ የድሮን ጥቃቱ ቲፒኤልኤፍን እንደጎዳው የምታውቀው የመግለጫው ፍጥነት እና መግለጫው ላይ ደግሞ የተጠቀማቸውን ቃላቶች ስትመለከት ነው። እኛ እዚሁ ውይይት ላይ ከ1-2 ወር በፊት ክራይሲስ ግሩፕ ነው አይደል? የክራይሲስ ግሩፕ ምን ብሎ ነበረ? መንግስት በእግረኛ ወደ ትግራይ ከመግባት ይልቅ የአየር ጥቃቶችን ተጠቅሞ ቲፒኤልኤፍን ያዳክማል የሚል ትንታኔ አቅርቦ ነበረ ከ1-2 ወር በፊት ማለት ነው። ይህን ደግሞ የሚያደርገው ያው ኢሚዲየትሊ ከምርጫው በኋላ እንደሆነ ተነግሯል ማለት ነው። እና አሁንም ስትመለከተው ቲፒኤልኤፍን በቀላሉ በአየር ጥቃት የማዳከሙ ስራ ሀብሎ ተጀምሯል። ቲፒኤልኤፍ ከሌሎች መንግስትን ከሚወጉ አማጺ ኃይሎች የበለጠ ለድሮን ጥቃት የተመቸ ነው። ምክንያቱም ቲፒኤልኤፍ አንደኛ ኮንቬንሽናል ጦርነት ላይ ጥርሱን የነቀለ ነው። በቂ የሆነ አደረጃጀት አለው፣ ሰፊ የሆነ ሎጂስቲክ አለው። ሌሎች አማጺዎች ግን ጓዘ ቀላል ስለሆኑ ለመንግስት ድሮን ጥቃትም እጅግ ተጋላጭም አይደሉም። አሁን የፋኖን እና የኦላን ስትወስድ ማለት ነው። ለዚህ ነው አሁን በቀጥታ የቲፒኤልኤፍ ስትመለከተው ሰለባ የሚሆነው ማለት ለድሮን ጥቃት። አሁንም እንግዲህ በጣም ከፍተኛ የሆነ ህመሙ እንደተሰማቸው የምትመለከተው የቲፒኤልኤፍ ደጋፊዎች በተለያዩ መረጃ አውታሮች የሚያወጡት አጠቃላይ ትንታኔና ራሱ ቲፒኤልኤፍ እንደ ቲፒኤልኤፍ ማለት ነው የሚያወጣው መረጃ ነው። አሁን እንግዲህ በዚህ በአየር ጥቃት እንደዚህ የሚዳከም ከሆነ ሁለተኛ ደግሞ በጣም እየተሰማ ያለው ነገር ሌላው አስደንጋጭ ነገር ምንድን ነው? ቲፒኤልኤፍ የሚመካበት እዚህ ሱዳን ውስጥ ያለው ኃይል እየተመናመነ ነው። ምክንያቱም አልቡርሃን ጦር ሰራዊቱ እየተመናመነ ስለሆነ ፊት ለፊት የሚያጋፍጠው የቲፒኤልኤፍን ጦር ነው እና የቲፒኤልኤፍ ጦር በዚህ ምክንያት ከፍተኛ የሆነ መስዋዕትነት እየከፈለ ብዙ እያለቀ ነው የሚል ነገር ነው እና ክፍተቱን ለመሙላት እንደውም ከትግራይ ከእንደገና ወደዛ መፍለስ የጀመረበት ሁኔታ አለ ማለት ነው። እና አሁን ስትመለከተው እንግዲህ ቲፒኤልኤፍ አጠቃላይ ከፌዴራል መንግስቱ ጋር ፊት ለፊት ተላትሞ በጦርነት የማስገደድ ስራ ወይም ደግሞ ይሄ የድርድር የንግግርን በጣም መንግስትን ተጭኖ ማስፈጸም ይችላል የሚለው ነገር ትንሽ ተምኔታዊ ይመስላል። ከዛ ይልቅ የክራይሲስ አማራጭ ይጠቀም ይመስለኛል። ከጦርነት ውስጥ ገቢ የማግኘት ወይም ከጦርነት ውስጥ የሆነ ቱርፋትን የመሻት ነገር ማለት ነው። አሁን ሱዳን ውስጥ ያለው ጦርነት እኔ አሁን ቲፒኤልኤፍ ወይም ትግራይ ውስጥ ያለውን ክራይሲስ ሱዳን ውስጥ ካለው ክራይሲስ ጋር እንደዚህ በዶሚኖ ኢፌክት ነው የምመለከተው። ትግራይ ውስጥ ያለው ጨለማ በጣም በበዛ ቁጥር ሱዳን ውስጥ ያለውም ጨለማ እየጨመረ ነው የሚሄደው። ምክንያቱም ሱዳን ውስጥ ያለው ጦርነት ማገዶ የትግራይ ወጣት ነው፣ ቲፒኤልኤፍ የሚያቀርብለት ወጣት ነው። ባለፈውም አንተ ባቀረብከውም ፕሮግራም እንደዛ ሊሻገር ያለ ኃይል በኢትዮጵያ እንግዲህ መከላከያ ጥቃት እንደደረሰበት አይተናል ማለት ነው። እና ሱዳን ውስጥ ያለው የፖለቲካ ክራይሲስ ቀጥታ ተመጋጋቢ ከማ ቲፒኤልኤፍ ጋር ካለው ማለት ነው። እና አሁን ቲፒኤልኤፍ በዚህ ሁሉ አጣብቂኝ ውስጥ በዚህ ሁሉ ቅርቃር ውስጥ እንዴት ነው ታዲያ ከፌዴራል መንግስቱ ጋር ተነጋግሮ የፖለቲካ ቅራኔ መፍታት የሚችለው ብለህ ስትጠይቅ በጣም ከባዱ ጥያቄ ይሄ ጥያቄ ይመስለኛል። ኦኬ 1-2-3 እናስቀምጥ። ቀጥታ እሺ ቲፒኤልኤፍ ያለውን አጠቃላይ የሰው ኃይል ክተት አውጇል። በጣም በበርካታ እንግዲህ ካምፖች ውስጥ ወጣቶች እየገቡ ነው፣ እየሰለጠኑ ነው። ኦኬ ክተት አወጀ።
ቀጥታ በኮንቬንሽናል ጦርነት ከፌዴራል መንግስቱ ጋር ለመዋጋት ይወስናል፣ ይጀግናል የሚለው ነገር አንድ ሲናሪዮ ነው። ኦኬ ጀገነ እንበል። ሊጀግን የሚችለው ያው ቀጥታ ወደዚህ ከፌዴራል መንግስቱ ጋር ከመላተም ይልቅ እነሱም ተደጋጋሚ እንደሚናገሩት ወልቃይትን መምታት ነው። ወልቃይት ላይ ጥቃት መክፈት ነው። ወልቃይት ደግሞ ጥቃት ለመክፈት በሚፈልጉበት ጊዜ ሊፋለማቸው የሚችለው ተከዜ ዘብ አለ፣ መከላከያ አለ፣ ፋኖም አለ። እዛ ጎንደር ያለ ፋኖም ይዋጋቸዋል። ስለዚህ እንደ መፍትሄ ያደረጉት አንደኛ ፋኖ ጋር ጥምረት እንደተፈጠረ አይነት ሀሳዊ የሆነ ትርክትን በአደባባይ በማሰራጨት ከሶስቱ እንትኖች ሊወጋቸው ከሚችሉት ኃይሎች አንደኛውን ወደኋላ በማስቀረት ከሁለቱ ጋር ብቻ ለመላተም አስበዋል ብለን በሲናሪዮ ደረጃ እናስቀምጥ። ኦኬ ያስ ይቻላል? በጣም ከባድ ነው። አንደኛ ቲፒኤልኤፍ ኮንቬንሽናል ጦርነት ነው የሚያደርገው። ኮንቬንሽናል ጦርነት ደግሞ በአሁኑ ሰዓት በጣም 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 አታካች ነው ለአማጽያን። ምክንያቱም ይሄ የድሮን ቴክኖሎጂ ጉዳዩን ውስብስብ አድርጎታል። ኦኬ ሁለተኛ ተራ አማራጭ ምን ያደርጋል? ካልተዋጋ እኔ የማስበው ሌላ ሲናሪዮ ምናልባት ክሬዚ ኢማጂኔሽን ልትለው ትችላለህ። ወደዚህ ወደ ከሱዳን ጋር ያለውን የጦርነት አጠቃላይ እዛ ውስጥ የዋር ኢኮኖሚ የሚባል ነገር አለ። ከጦርነት ውስጥ ገቢ የመሰብሰብ ማለት ነውና ሂውማን ትራፊኪንግ፣ አርም ትራፊኪንግ፣ የጦር መሳሪያና የሰዎች ትራፊኪንግን በመጠቀም የአየር ባየር ንግድ የሚበሉ በጣም የሆኑ የፖለቲካ ኤሊቶች፣ አንጃዎች ሊፈጠሩ ይችላሉ። የጦር አበጋዞች ማለት ነው። ችግር የለባቸውም። ቲፒኤልኤፎች ህዝብ አለቀ፣ የትግራይ ህዝብ ከሰው በታች የሆነ ምንም ችግር የለባቸውም። እነሱ ብቻ እስከኖሩ ድረስ ማለት እና ኤሊቱ ራሱን ለማኖር ምን ያደርጋል? ወደ ከሱዳን ጋር ከሻቢያ ጋር ያለውን ግንኙነት በዛ መልኩ ያስኬደዋል እና ከፌዴራል መንግስት ጋር በመቆራረጡ በዋነኛነት ጥቃት የሚደርስበት የገፈቱ ቀማሽ መላው የትግራይ ህዝብ ነው ማለት ነው እና ችግር የለበትም ቲፒኤልኤፍ የትግራይ ህዝብ አፈር በላ አልበላ ማለት ነው እና ለራሳቸው ፕላን ቢ ይጠቀማሉ ብዬ አስባለሁ። ጥሩ እንግዲህ በዋነኝነት አሁን ያለው ነገር ወዴት ያመራል ነው እንግዲህ ዋናው እሱ ለምን ፌዴራል መንግስት ጀምረዋል፣ እርምጃ መውሰድ ጀምረዋል እኮ በቃ ምንም እንትን የሌለው ነገር ምንድነው? ባለፈ ይህን መፈንቅለ መንግስት ያደርጉ ያው እነሱ ፕሮግራማቸው የነበረው በተለያየ ጊዜ ሲናገሩ ነበረው ከምርጫ በፊት ግጭት እንፍጠርና ጦርነቱን እንፍጠርና ምርጫውን እንዳይሳካ ማድረግ ከዛ በኋላ አንድ የሆነ ህጋዊ መንግስት እንደሌለ እናረጋግጥና ከዛ ዓለም አቀፉ ማህበረሰብ ያደራድረናል ሁላችንም የሚል ህልም በብዙ ነበር። ውጪም ጫካ ያሉ ታጋዮችም ክልልን ተቆራጥረው ያሉት ታጋዮች ጋር ማለት ነው። ይሄ ሀሳብ ነበር በነበረው። ይሄ ኦልሬዲ ፈረሰ፣ ላይሳውን ቀረ ነገር። ይቺን ሞመንተም አታለፈ። ሲታለፍ ደግሞ መንግስት ደግሞ ሌላ ዶሴ አለው፣ ሌላ እቅድ አለው። እሱ ደግሞ የእሱ እቅድ ደግሞ ምንድነው? ቲፒኤልኤፍን በማሽመድመድ ተጠባባቂ ቲፒኤልኤፍ መወገድን በእንትን የሚጠብቁ ኃይሎች የትግራይ ህዝብን እንዲያስተዳድሩ ከዛ በኋላ ስለሌላው አጀንዳ ስለ ቀይ ባህሩ ስለምኑ የሚባለው ጉዳይ ላይ በሂደት ለመሄድ የሚታሰብ ሂደት ነው ያለው። ይህንን እውን ለማድረግ ነው እንግዲህ ያው ቀጥታ ጀመረ እኮ በሁለቱ በኩል ነው መታቸው። አንዱ ትግራይ ውስጥ ከሻቢያ ጋራ በቅርበት እንቅስቃሴ የሚያደርገውን ኃይል ይሄ ሽራሮ ደጋል ምንድን ነው የሚባለው ቦታ ልዩስ ቦታ እኮ ሽሬና አይደለም የሽራሮ እኮ የተመቱበት ቦታ እሱ ቦታ ማለት የሻቢያ ሰራዊትም የቲዲኤፍም እንደ ልቡ የሚንቀሳቀሱበት ቦታ ነው። ስለዚህ ዋና ማዘዣ ጣቢያቸው ነው ማለት ትችላለህ ያ ቦታ። እሱም ቦታ መታቸው። በሱ ብቻ አልተወም። ሸረሪና ውስጥ ደግሞ ያለው አሁንም ወደዚህ እንሞክራለን ብለው ህልም ይዞ የነበሩትን መታቸው። ምንድነው ቀጣይ ሊሆን የሚችለው ብለን ስናስብ እንደ ቲፒኤልኤፍ ስታስብ እኔ ሶስት ነገር ይታየኛል። አንደኛው ምንም ብዙም ከቲፒኤልኤፍ ስሪት አንጻር ሊሆን ይችላል ብለ ባገምቶም እንደ አንዱ ሊሆን የሚችል ፖሲቢሊቲ ተብሎ ሊቀመጥ ይችላል። ምንድነው? ቲፒኤልኤፍ በቃ ከዚህ በፊት እምቢ ያለውን ከእንደገና መመዝገብ ምናምን የሚባለውን ነገር አድርጎ ትግራይ ውስጥ ምርጫ አካሂጄ ወደ ኖርማላይዝ ነገሮችን ወደ ኖርማላይዝ አመጣለሁ የሚል ነገር። ይሄ ምናልባት በቲፒኤልኤፍ አሁን ያሉት ዶክተር ደብረጽዮን ፍላጎት አንጻር ስታየው ከነሱ አንጻር ከታይ ይፈልጋሉ ወይ ብለህ ስታስብ በፍጹም ልታስብ ይችል ነገር አይደለም። ለምን እነሱ ትልቁ መሻት ይዘው ነው መንግስት እንገለብጣለን ወይ ከተሳካልን እንቀመጣለን፣ ካልሆነ ደግሞ አይን የሚበዛብን ከሆነ የራሳችንን
እንግዲህ ልጆች ፈልገ እናስቀምጣለን አይ ነገር የሚለው ነገር ይልም ይዞ ነው ወደዚህ ውስጥ የገቡት እንጂ ጉዳያቸው እዛው ትግራይ አካባቢ ያለው ምናምን ጉዳይም አይደለም። ስለዚህ ይሄንን ነገር ይቀበላሉ ወይ ብለህ ስታስብ በጣም የመገደድ ሁኔታ ከመጣ አማራጭ ነው ለዛ ነው እንደ ሴናሪዮ ያነሳው። ሁለተኛ የሚሆነው ግን እንዲህ የተመቱ በድሮን እየተመቱ እነሱ እንግዲህ ማን ነው አንድ ጊዜ የሆነ ጀነራል አለ እዛ እነሱ ጋር ማለት ነው መንግስት ከታጠቀ በላይ ታጥቀናል ምናምን ብሎ ነገር ብለን ነበር በሰዓቱ ሞቅታ ነው ወይ ትንሽ አልኮል ነገር ወስዶ ሊሆን ይችላል ብለን ነበርኛ ካለ ማውጣት ነው እንግዲህ ድሮን ካለ ካለ ማውረድ እኮ ድሮን ስዶቆ ሲቆም ምንድነው የምታየው ወይ ድሮንም ካለ ማንሳትና መሞከር ነው አይደል እንዳልሆነ ያ ሁሉ ነገር የውሸት ዝም ብሎ ለትግራይ ውጪ ያሉት የትግራይ ፕሮፓጋንዲስቶች ልብ ለማሞቅና አይዟችሁ አለን አሁንም ለማለት ታስቦ ነው እንጂ በተጨባጭ የታጠቁ ነገር የለም ስንል ነበርኛ አሁን እሱን አረጋገጠ። ስለዚህ እዛ ቆሞ ከሚደቆሱ እዚህም ሞት ነው እዛም መጥፋት ነው እዚህ መጥፋት ከሆነ እድላቸውን ይሞክራሉ የሚል ነገር አለኝ። እድል ወዴት ነው ሞክሩ በዚህ በራያ በኩል አድርጎ የወልቃይቱን ትቶ ማለት ነው ጽምዶ ከመሰረቱት ጋር አንድ ላይ ሆኖ ጦርነት መግፋት ይሞክራሉ። ይሄ አንዱ ሊሆን የሚችልበት ሁኔታ ነው ያለው። ሌላኛው ግን አሁን ብዙዎቹ ሲሉ አንተም ቅድም አንስተሃል ቲፒኤልኤፍ ከዚህ በኋላ የወታደርን ሳይንስ የሚያውቁ ሰዎች ያቅዷል። ኮንቬንሽናል ወሬ መልሰ ወደ ጎሪላ መመለስ አችልም። ከጎሪላ እድገት ነው ፕሮሴስ ነው ኤቮሉሽን ነው ወደ ኮንቬንሽናል የደረስክበት ደረጃ ማለት ነው። እሱ አሁን ተነስቶ ወደ ሽምቅ ወደ በጓድ ደረጃ በ3 እና በ4 ተደራጅቶ መሪው የሌለው በየአካባቢ መሪ እንደ ሁኔታ ምናምን ተንቀሳቀስ ብትል የሚቻል ነገር አይደለም። ተመልሶ ነበርኩ ማለት በመጀመሪያው ጦርነት ጊዜ ተዘካለ 15 ጦርነት ከተደመሰሰ በኋላ ወደ ጎሪላ ተመልሶ ነበር። አንደኛ አልተደመሰሰም ያኔ ኦኬ አየ ቢደመሰስ ኑሮ ማለት ነው ምንድነው ሆነ ወዲያውኑ መልሶ ሪፎርም አደረገ። ተበተነ እንጂ አልተደመሰሰም። ተበተነ። ስለዚህ ምንድነው ተበተነ እስኪረጋጋ ድረስ አደረገና ከዛ በኋላ ቶሎ ወደ ኮንቬንሽናሉ ተመለሰ። ምንም ጊዜ እኮ አልፈጀበትም። ስለዚህ እንደ ስትራቴጂ መለዋወጥ ይችላል ማለት ነው። ኮንቬንሽናሉ ያኔ ምንድነው መበተን እኮ ነው ያኔ እኮ ያመጣበት እኮ እንጂ እንደዚህ እናርግና በዚህ እናርግና እናንተ ጓድ በዚህ ሂዱ ብሎ አንድ በኢዝ ደረጃ ያለው ጦር ተበትኖ ወደ ጓድ ደረጃ እንዴት ሆኖ ሊሆን የሚችለው መመሪያ እስከማን ሊቀበል ነው? ያኔ የመደናገጥ ያልጠበቀ መቅሰፍታዊ እርምጃ ስለሆነ ተበተነና ኢዝና ሰንሰለቱ ስለተቆረጠ እኮ ነው እኮ ከዛ ዝም ብሎ በተናጠል ታች የተበተኑ ሰዎች ራሳቸውን ትማረክ ጀመሩ። ከዛ እፎይታ ሲያገኙ ኮርዲኔት አደረጉት መልሶ። ጎሪላ እንደዛ አይደለም። ኮርዲኔት ስላደረኩ ምናምን አይደለም። ስሬት መጀመሪያ በዛ ደረጃ ላይ ከደረሰ ወደ ኮንቬንሽናል ታድጋለህ። እነሱ አሁን ጊዜያዊ ነው። ዝም ብሎ የተበተነውን ጦር መልሶ ያስተካከሉት ኢዝና ሰንሰለቱ ተቋረጠው እንጂ ጎሪላ ሊሆን ብሎ ጎሪላ ይሆናል። ኢዝና ሰንሰለቱ ተቋረጠው ያኔ ማለት ነው። እሱን ሲያበጁለት መልሶ ተስተካከለ ማለት ነው። አሁን አንዳንድ ሰዎች እዛው ትግራይ ውስጥ ወደ ጎሪላ ወርዶ ከድሮ ራሱን የጠበቀ ይዋጋ ያን የሚያክል መዋቅር ያለው ያን የሚያክል ኢዝና ሰንሰለት ያለው እንዴት ሆኖ ወደ ጎሪላ ሊመለስ የሚችለው? ጎሪላ ቢሆንስ እንዴት አድርጎ ሊቆጣጠር? ጎሪላ እኮ ጓዘ ቀላል እኮ ነው እኮ እንዴ ቲፒኤልኤፍ እኮ ታንክ ታጣቂ እኮ ነው። እንዴት ሆኖ ነው ወደ ጎሪላ ሊመለስ የሚችለው? መድፍ አለው እንትን አለው እንዳለ ቀብሯቸው እንደው ማለት እዛ ጊዜ አዎ እንዴት ሊሆን የሚችልበት ሁኔታ ተፈጥሯዊ ነገሩ የለውም ይሄን ነገር ለመሆን ማለት ነው። ስለዚህ አንዳንድ ሰዎች ምንድነው ከዚህ አሁን ሶስተኛ ይላ አስቀምጥልኝ ቢሆን ሶስተኛ ምንድነው እዛው ክልል ውስጥ መዋጋት ሳይወጣ ክልሉ ዳሜጅ ነው። ግን ምን ሊሆን ይችላል? ዓለም አቀፉ ጣልቃ ሊገባ የሚችልበት እድል ሊያገኙ ይችላሉ። እሱን አማራጭ ሊፈልጉ ይችላሉ። ቀውሱ ያባባሳል፣ ጦርነቱ ይካሄዳል። እዛው ግን የትግራይ ህዝብ በቃ በጣም ሰፈር ያደርጋል። በጣም ብዙ ዳሜጅ ይደርስበታል። እሱን አማራጭ አድርጎ ጊዜ ውስጥ እስክል ድረስ ግን ምንድነው ጥቅሙ ብድል ምንም አይጥቅም የለውም ይሄ ነገር ማለት ጥቅም የለውም። የሽግግር መንግስትስ በክልል ደረጃ እሱ ከተገደዱ በኋላ ነው ቅድም እንዳልነው ወደ ምርጫ ነገር በቃ ተገደናል። አሁን ደግሞ ምንድነው ታውቃለህ መንግስትም ከዚህ በፊት እኮ ብዙ ነገሮችን እንትን የሚያደርግበት ኦልተርኔቲቭ ስላልነበረ ነው። አሁን ፈረንጆ አካባቢ ከዶክተር ደብረጽዮንና ከአቶ ጌታቸው የተሻለ ይሰማል። ስለዚህ መንግስት አንድ በርደን ጫና ወረደለት ማለት በፊት እኮ እናንተ ወራሪዎች ናቸው እውነት ነው ልታጠፏቸው ነው ምናምን እየተባለ ነው እንደነገረው። ይሄንን መልስ ግን የሚሰጥለት አሁን በቂ የትግራይ ተወላጅ አለ እዚህ ነገሩ እንደዛ እንዳልሆነ ማለት ነው። ነገሩ የሆነ ቡድን
ከትግራይ ህዝብ ጫንቃ ላይ መውረድ እምቢ ያለ ቡድን የሆነ የጥቅም ጉዳይ የተሳሰረ ቡድን መሆኑን ሌላ የመንግስት አካሄዱ አይብራራም። ይህን የሚያብራሩት ጀነራል ጻድቃን ጀነራል ሳሞራ አሉ። የሚገርም ነገር ማለት ነው። ስለዚህ ሊሆን የሚችለው ምንድነው ለሚፈጠረው አስተዳደር ውስጥ እንደ አንበሳ ድርሻ ሳይሆን እንደ አንድ እንትን እንዲሳተፍ ሊያስደርጉት ይችላሉ። ገብተዋል። ሽግግር መንግስት የሚባለው እንዳውም በእነሱ መሪነት ሳይሆን በእነዚህኛዎቹ መሪ ሆኖ ነገር ግን ድምፃቸው መሰማት ስላለበት እነዛኛዎቹ በዚህ ሂደት ውስጥ እንዲገቡ ሁኔታዎች ይፈጠራል ማለት ነው። ይሄ ግን አንድ ጥሩ ነገር አለ እና አቶ ጌታቸው ለራሳቸው ሰርቫይቫል ሲባል ያን ታጣቂ ትጥቁን ያስፈቱታል። እዛ ያለውም አራ መሬትንም እዛ ያለንም ያስፈቱታል። ለምን ያለዛ እሱ ጫወታ ጌም ሜከር ይሆናል ታጣቂው ማለት ነው። አሁን ከዚህ በኋላ እንደዚህ አይነት ኦፖርቹኒቲ እንዳይፈጠር ማለት ነው ዲስአርም እንዲያደርግ ያደርጋሉ ማለት ነው። የፖለቲካ ቦዲው እንዳለ ኮንትሮል እንዲያደርግ ማለት ነው። ይሄ የሚታይ ይመስለኛል። ምናልባት እዚህ ላይ ሀሳብ ካለ ጨርሰዋል። ወደሚቀጥለው ሀሳብ እንሂድ። መልካም እንግዲህ ውድ አድማጭ ተመልካቾቻችን እናንተም አሁን ምን ሊፈጠር ይችላል? ትግራይ ክልል መንግስት የድሮን ጥቃት እየወሰደ ነው። እነ ህወሓቶች ይህንን ጉዳይ አክሰፕት አድርጎ ተቀብሎ እየተመቱ ይቆያሉ ወይ ሞክራሉ? ምንድነው ሊሆን የሚችለው የሚለው ጉዳይ ላይ የየራሳችሁን ሀሳብ እንዲሰጡ እየጠየቅን ወደ ቀጣይ አጀንዳ እንሂድ። ቀጣይ አጀንዳ እንግዲህ ወደ ኤርትራ ነው የሚወስደን። እንግዲህ ጽምዶ ሰሞኑን ስለ ጽምዶ ባይዞ በጣም ከየአቅጣጫው እንትን እየተመጣ ነው። ኤርትራ በጣም ያልስቅ አንድ ለዩናይትድ ኔሽን ጻፈ ደብዳቤ አለ። በኋላ ደበቋት ደብዳቤ አለን እኛ በእጃችን ላይ ማለት ነው። ጽምዶን አስመልክቶ ጽምዶ ምንድነው የሚለውን ጉዳይ በተመለከተ ጽምዶ ማለት ሁለቱ ማህበረሰብ መካከል የተፈጠረውን ቁርሾ እንዲሽር ለማድረግ ህዝብ ለህዝብ የተጀመረ ግንኙነት ነው። ይሄ ደግሞ ዩናይትድ ኔሽን የሚደግፉ ነው። እርቅ እንዲወርድ ሰላም እንዲወርድ በዛ መስመር ነው እኛ ጽምዶን የፈጠርነው ብሎ ማብራሪያ የተጻፈ ደብዳቤ አለ በእጃችን ላይ። ኦኬ አሁን በጣም ያሳቀው ነገር ጽምዶ አንዳንዴ ምንድነው ታውቃለህ ከደነቆርኩ ሁሉ ምንድነው ይመስላል። አንዴ የፖለቲካ እንትናቸው ግንዛቤያቸው በጣም የሞተ ነው የነሱ። በቃ አንተ ሁሉም እንደዛ ይመስልህና ሻዕቢያ መቀሌ ላይ መጥቶ ቢሮ መክፈቱን በጽምዶ የሻዕቢያ ሰራዊት እስከ ቆቦ ድረስ እየመጣ መዋጋት ማድረጉን ዓለም አቀፍ ማህበረሰብ በቃ ማቆ እንደነሱ ድንቆሮ መስላቸዋል ማለት ነው። ስለዚህ ምንድነው ያደረጉ ማለት ነው? ይሄ ጽምዶ ማለት እኮ ህዝብ ለህዝብ ነው። ይሄ ነገር ደግሞ ዓለም አቀፍ ራሱ ኮንፍሊክት ሪዞሉሽን የሚካሄድበት አንዱ እንትን ነው። እሱ ነው እያደረግን ያለ ነው የሚል ነገር አረሱ። ወይራስ የኢትዮጵያ ፊልድ ማርሻል ኢታማጆር ሹም ጽምዶን በተመለከተ በደንብ አድርጎ አርቲኩሌት አድርጓት። ጽምዶ ዛሬ ተፈጠረች አይደለችም። ልክ ትላንትና ንጉሳዊ ስርዓቱ ተገርሶ ኢትዮጵያ ወደ እኩልነት መሪ መምጣት ሲጀምር ይሄን ነገር ለማደናቀፍ ኢትዮጵያ አንገቷ ቀና ካለች ሌላ ብሔራዊ ጥቅም ትመጣብናለች ያሉት እነ ግብፅ አሽከሯ ሱዳን እስከ አዳማ ድረስ ጥያቄ የሚያቀርቡት እንደዚህ አድባሬ አሰባስቦ ተለያዩ እንትኖችን አሰባስቦ ኢትዮጵያ ላይ እንድተከትኳት የላኳት ቡድን ነው። እሱ ነው ሪብራንድ ሆኖ አሁን የመጣ አዲስ ነገር አይደለም። ምን ነገር ደግሞ አነሱ ፊልድ ማርሻሉ ማለት ነው። አሁን እንግዲህ በእንዲህ እንዳለ ሻዕቢያ አሁን በተፈጠረው የድሮን ጥቃቱ አደገኛ ጽምዶን ታርጌት ያደረገ ጥቃት እየተካሄደ ነው ያለው። አይተህ ከሆነ ይኸውልህ በደንብ ሸረሪራ ላይ ጽምዶን ነው እየመታ ያለው። ከኤርትራ የመጣውን ነው እንደውም አይደል? ዋናው እንደውም ቆይ የሸረሪናውን የሱዳኑን ጽምዶ ነው እየመታ ያለው። ሱዳንም ጽምዶ አካል ነኝ አላለችም እንደ ባለፈ ጀነራቸው እንዲህ ያደርጉ ጽምዶ ነኝ ማላሉ። ሻዕቢያ እዚህ ጋር በኩል ደግሞ በሽራሮ በኩል ያለው ጥቃቱ ተወሰደው እዛው ሻዕቢያ ጽምዶ ጋር ነው። ጽምዶ አደገኛ አጣብቂኝ እርምጃ የተወሰደ ሲመጣ ፕሬዝዳንት ሳያስደነገጡ ያለምንም ፕሮቶኮል ካይሮ ነው ገቡት። ለዚህ ነገር መፍትሄ ሊፈልጉት ምንድነው ከካይሮ ሊያመጡት የሚችሉት? አሁን እየተወሰደ ያለውን ጥቃት ቀጠናዊ ይለዋል። ምንም አይቀጠናዊ ነገር የለም። ግብፅን ቶሎ በይ ጽምዶሺ ጉድ እያየ ነው፣ መዓት እየወረደብን ነው፣ መብረቃዊ ምት እየተመታ ነው የሚለውን ነገር ነው። ምን ሊያመጡ ይችላሉ? እስኪ የዛ ጋር ጻር በጣም ግሩም። እንግዲህ የፕሬዚዳንት ኢሳያስ ወደ ግብፅ መሄዳቸው የመጀመሪያ አይደለም፣ ሁለተኛው ነው። እንግዲህ በዚህ ዓመት ሁለተኛቸው ነው። በባለፈው ጊዜ እንደውም ወደ 5 ቀን ነበር የቆዩት። አሁኑ ለ2 ቀን ይመስለኛል፣ ለ2 ቀን ለ3 ቀን ወደዛ መሄዳቸው እንግዲህ ከግብፅና በኢትዮጵያ መካከል ያለውን የፖለቲካ ውጥረት እናውቀዋለን። ኢትዮጵያና ግብፅ ያላቸውን ሽኩቻ እናውቃለን። እንደውም የውጭ ጉዳይ ሚኒስትሩ ቃል አቀባይ ግብፅን አስጠንቅቀዋል። በኢትዮጵያ ውስጣዊ ጉዳይ በጣም ጣልቃ እየገባች ነው፣ ዙሪያችንን የተሽከረከረች ነው፣ ጦር ለማስፈር ትፈልጋለች በዙሪያችን።
ብለው አስጠንቅቀዋልና የሻቢያ ወደዛ መሄዱ አንደኛ ሻቢያ የጠላት አጀንዳ እንዳለው ከኢትዮጵያ ጋር ሁሌ ከኢትዮጵያ ጋር ያለውን የፖለቲካ ቀመር እናውቀዋለን። የውጭ ጉዳይ ሚኒስትራቸው የሚያወጡት መግለጫ አጠቃላይ የሻቢያ አጠቃላይ የፖለቲካ ሀሳቤ አጌንስት ኢትዮጵያ እጅግ በጣም አፍራሽ እንደሆነ ይታወቃልና ወደ ግብጽ ሲሄዱ አንድ ፖለቲካን በቅጡ የሚገነዘብ ማንኛውም ዜጋ የሚረዳው ምንድነው ከኢትዮጵያ ጋር ያለውን አጠቃላይ የፖለቲካ ሴራ በምን መልኩ እናስኪደው ነው። እና ግብጽ ፕላን ቢ ነበራት አይደለ? ከዚህ አሁን ከተባለው ከጽምዶ ከተባለው ባሻገር በዚህ በብሉ ናይል አካባቢ የአልቡርሃን ጦር በደንብ አድርጋ አጠናክራ በዚህ በቤንሻንጉል መስመር የፖለቲካ ቀውስ ለመፍጠር ትልቅ ስራ ሰርታ ነበር። ትንሽ እሱ ቀዝቀዝ ብሏል አሁን በተወሰነ ደረጃ። ከተወሰነ ጊዜ ደግሞ እነዚህ ዋይት አርሚ የሚባሉትን በጋምቤላ መስመር ዋይት አርሚ የሚሉትን የጋምቤላ ውስጥ ያሉትን ስደተኞች ተጠቅማ ጋምቤላ ውስጥ አደገኛ እሳት ተነስቶ ነበር። እዛ ውስጥም ግብጽ አለች። እንደ ጦስ ዶሮ ነው የምትሽከረከረን። ሶማሊያ ውስጥ ደግሞ ሰላም ለማስከበር ብላ የሌላ የፖለቲካ ቀውስ ለመፍጠር አስባ ነበር። ትንሽ አሁን ለኢትዮጵያ ጉድ ኒውስ ምንድነው ግብጽ ራሱ አደገኛ የኢኮኖሚ ቀውስ ውስጥ ገብታለች። ኢኮኖሚ ቀውሱ አላላውስ ብሏቸዋል መንግስቱን ማለት ነው። እንደውም ለእኛ ዋጋ እየከፈልን ያለነው ለአረብ ሉዓላዊነት ነው እያሉ ነው። የውጭ አይኤምኤፍ ብድር አልሰጣቸውም፣ ወርልድ ባንክም ያገኙት ነገር የለም። ምክንያቱም ከዚህ ከፓላስታይን ጋር በተያያዘ የተቀመጠላቸው ሪዞሉሽን ባለመቀበላቸው የሚል ነገር እና ግብጾች ዞሮ ዞሮ እንግዲህ ኤርትራ ሽመል ናት ለግብጽ እንደ ሽመል ኢትዮጵያን የምትገርፍበት ዋነኛ ሽመል ናት። ልክ እንደ ስቲክ ነው የምታገለግለው እንጂ የራሱ አጀንዳ የለውም። ሻቢያ የራሱ አጀንዳ የለውም። ይህን ነገር በፊትም ሲናገሩ ነበር። ኢትዮጵያና ኤርትራ ሰላማዊ የሆነ ግንኙነት ከሌላቸው ሁሌ ለጠላቶቻቸው ቤዝ ሆነን እንኖራለን ብለዋል አንድ ባለስልጣን። ሁሌ እንደ ስቴፒንግ ስቶን ማለት ነው። ምናልባት እንግዲህ ወደፊትኛ አቅማችን በጣም ሲጎለብት ልክ እንደ እስራኤል ዋስትናዬን እንግዲህ ለማስረገጥ ብላ ጎላን ሀይትን ሄዳ ይዛለች። ብዙ ቦታዎች ይዛለች። የያዘችው የራሷን ሉዓላዊነት ለማስረገጥ ነው። እንግዲህ ለእስራኤል ሲሆን ትክክል፣ ለኢትዮጵያ ሲሆን ስህተት የሚሆን የዓለም አቀፍ ሕግ አይኖርም አቅም ካለ ማለት ነው። እና ወደፊት እንግዲህ አቅም ሲኖረን በዘላቂነት ሻቢያን በእንደዚህ አይነት መልኩ የኢትዮጵያን የፖለቲካ ውስጣዊ ሁከትን እንዳያባብስ ማድረግ የሚቻልበት ጥንካሬ እንግዲህ ሲኖረን ያን ነገር ማስተካከል እንችላለን የሚል ነገር ነው። ዞሮ ዞሮ አሁንም የተሄደው ለኢሚዲየት ኢፌክት ነው። አንተ ቅድም በደንብ አንስተዋል። ኢሚዲየትሊ ከኢትዮጵያና በኤርትራ በኢትዮጵያና በፌዴራል መንግስቱና በትግራይ በቲፒኤልኤፍ መካከል ያለው እንዲሁም ደግሞ ሱዳን ጋር ከዛ ካለው ከትሪያንግሉ የሚነሳ ነው። ይህን ትሪያንግል በደንብ ዋቢ ተደርጎ ነው። ሌላ ቀጠናዊ ጉዳይ ይላል። ቀጠናዊ ጉዳይ እኮ ቀጠናዊ ጉዳይ ቀይ ባህር ጉዳይ ነው አለ። ቀይ ባህር አካባቢ እንግዲህ አሁን በኋላ የምናነሳውም አለ። የሁቲ ጉዳይ አለ። አያይዘም ሄድ ይችላል። ቀጠናዊ ጉዳይ ሲባል እንግዲህ ሁቲ አሁን እንደዘጋ ሰምተናል። መረጃዎች አወጥተዋል። በጣም አስደንጋጭ ነው። ቀይ ባህርን የዘጋው ግን ለማ ጉዳይ ነው? ለእስራኤል መርከቦች እንዳይንቀሳቀሱ። እስራኤል ይህን ተመልክታ ደንግጣ ወደ ኢራን የምተኩሰው ሚሳኤል አቁማለች። እንግዲህ ሁቲ እንዲፈነጭ ትልቁን ስራ እየሰራ ያለው ሻቢያ ነው። ሻቢያ ሎጂስቲክ በማቅረብ እንዲሁም ደግሞ ባለፈውም እኛ እዚህ አቅርበነዋል። በትንንሽ ጀልባዎች ከዚህ ከዳህላክ እና ከአሰብ የጦር መሳሪያዎች የሚሸጋገሩት ለሁቲ በዋነኛነት በሻቢያ አማካኝነት እና ከሁቲ ጥንካሬ ከኢራን ዛቻ ባሻገር ሻቢያ ለማና ቀጠናውን እናተራምሰው ነው እንትኑ ውይይቱ፣ ወይስ ቀጠናው ላይ እንዴት አድርገን የፖለቲካ የበላይነታችን እናስኪደው የሚለው ነገር። ግብፅም ትፈልጓለች እኮ ማለት ምንም እኮ አያጠራጥርም። ግብፅ ማለት እስራኤልን ቼክ ማድረግ ትፈልጋለች። ግብፅ ማለት ሌሎችን የእሷን ተቀናቃኞችም ቱርክም ትፈልገዋለች በነገራችን ላይ ነገር እና ከዛ አንጻር ነው እና አጠቃላይ የፖለቲካ ሁነት ስትመለከተው ጥቅሉን የፖለቲካ ሁነት ስትመለከተው ከኢትዮጵያ ጋር ብቻ የሚጋይ ሳይሆን ከራሱ ከኢራን ጋር ከእስራኤል ጋር እነዚህ ሁሉ ውስብስብ የሆኑ የፖለቲካ ዶቶች መጋጠም አለባቸው በሻቢያና በግብፅ መካከል ያለውን ግንኙነት ስንመለከት። በጣም ጥሩ። እንግዲህ ቀጣይ ምን ሊመጣ ይችላል የሚለውን ነገር ቀጣይ የሚታዩ ነው የሚሆነው። በተለይ ይሄ አማጺ ቀይ ባህርን መዝጋቱ ሪሊ እስራኤልን በዚህ ደረጃ ፈትኗት ወደፊት ልታረግ ከምታስበው ነገር አስገድዶ ሊያቆማት ይችላል ወይ? አስገድዶ ማቆም ከቻለ ራሱ በሚገርም ሁኔታ ምናልባት እስራኤል እስካሁን ድረስ በሌላ ነገር ስትገደድ አልታየችም። ይሄ ትልቅ ነገር ነውና ሌላ ፈተና አለባት ማለት ነው እስራኤል ማለት ነው። ስለዚህ ከሱ ጋር ተያይዞ ምን ሊፈጠር ይችላል እዚህ ቀንዳችን አካባቢ ላይ ቀይ ባህር ላይ የሚለውን ጉዳይ ቀጣይ የምናየው ይሆናል። ዛሬው በዚህ እናጠቃልል። እንግዲህ ውድ አድማጭ ተመልካቾቻችን እናንተም የቀረበው ሀሳቦች ላይ የራሳችሁን ሀሳብ እየሰጣችሁ የዛሬውን ዕለታዊ ዝግጅታችን በዚህ እናጠቃላለን። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ።